ከዚህ ጋር እያይዘን ወደ ቀጣይ ጉዳይ ልውሰድህ። በተለይ በሁሉ ሚዲያዎች የሆነ ወቅት ላይ በጣም ሲቀነቀን የነበረ ከዛ ደግሞ መሬት ላይ ወርዶ ስንመለከተው የነበረ ነገር ነበር። የሰሜኑ አካባቢ አንድ ላይ ሆኖ የኦሮሞማ መንግስት ወይ ደግሞ ይሄ የኦህዴድ ብልጽግና ወደሚል ቀይረውታል። አሁን የቲፒኤልኤፍ በጣም ወዳጅ የሆኑ ሚዲያዎችን በየቀኑ እሰማለሁኝ እና የኦህዴድ ብልጽግና የሚል ነገር ያነሳሉ። ይህንን የኦህዴድ ብልጽግና ለመደርመስ በውስጥም ከፊት ለፊትም የሚናገሩት ነገር ምንድን ነው? ጽምዶ የሚባል ቡድን ወይ ደግሞ ጉድኝት ወደፊት መጥቶ የሚሄደውን ጉዳይ እንደግፋለን የሚል ነገር አለ። ቅድም ከአንተ ጋርም ስናወራ እኔም እንደግለሰብ እንደ አንድ ኢትዮጵያዊ ይመለከተኛል እና ኤርትራ ከኢትዮጵያ ውስጥ እንድትወጣ በጽኑ ከሚፈልጉ ሰዎች አንዱ ነኝ። የትግራይ ሰዎችም ይህንን ነገር ሲሉ ሰማለሁ፣ አንተንም ጨምሮ። የቲፒኤልኤፍ ሰዎችም ይህን ነገር ሲሉ ሰማለሁ። በሌላ በኩል ደግሞ ጽምዶ እያሉ የኤርትራንም ሰዎች ምናልባት እንግዲህ ኢሳያስ ሳያውቅ ነው ጽምዶ የሚባል ቡድን ተፈጥሮ ወይ ደግሞ ግሩፕ ተፈጥሮ ከሀገር እንኳን እንዳይወጣ የሚከለከልበት ሀገር ህዝብ ወደ ኢትዮጵያ ድንበር መጥተው አብሮ የህዝብ ለህዝብ ግንኙነት የሚደረገው ቲፒኤልኤፍ ሳያውቅ ነው ያ ነገር የሚደረገው ማለቱ ይከብዳል። እና ጽምዶ የሚባለውን ጉዳይ እንዴት ነው የምትመለከተው? ከደቡባዊ ኢትዮጵያ ቡድን ጋር የሰሜኑን ኢትዮጵያ አንድ አድርጎ ለማዋጋት የሚደረግ ግንኙነት ነው ብሎ የሚያስቡ ሰዎች አሉ እና ያንተ ምልከታ ምንድን ነው ከዚህ ጋር በተገናኘ? እንዲያውም ሀብታሙ ትንሽ ለዘብ አደረግከው። ኦሮሞማ ያው ኢሳያስም ስለተጠቀመበት የኦሮሞማ ስርዓት የሚለው ኦህዴድ ብልጽግና ምናምን የሚሉትን ልንገርህ፣ የኦሮሞ ባሪያ ሆናችሁ ከምትኖሩ ነው የሚሉት። የኦሮሞ ህዝብን የኦሮሞ ልሂቅም ይህንን ሊረዳ ይገባል። ሻዕቢያ በግልጽ አማራዎችንና ትግራዮችን ሲያገኝ ወይም ፋኖዎችንና ህወሓቶችን በለው ነው የኦሮሞ ባሪያ ከመሆን ከኛ ጋር ተባብራችሁ ይህንን ስርዓት አስወግዱት ነው። ምንድነው የኦሮሞ ባሪያ ማለት? ኦሮሞ ሌላውን ባሪያ የማድረግ ፈርሞ በልሳኑ የተናገረው ነገር አለ? የኦሮሞ ህዝብ ማን ወክሎ እዛ አስቀምጦት ነው ባሪያ አድርግ ሌላው የሚለው? የኦሮሞ ህዝብ በታሪክ አይቶት የማያውቅ ፍዳና መከራ አይደል እንዴ የተጎነጨ ያለው? ለዛውም ራሱ ልጆቼ ናቸው ያሻግሩኛል ብሎ ተሸክሞ ቤተመንግስት ባስገባቸው ሰዎች ማለት ነው። ስለዚህ ዝም ብላችሁ አንዳንድ እንጣመራለን እዚህ ጥምረት እዚህ ስካር ውስጥ የገቡ የኦሮሞ ልጆችም አያሉ። ኤርትራ ይዞ ኦላ አንጠልጥሎ ህወሓትን አቅፎ ፋኖን እሽኮኮ ብሎ ምናምን የሚባል ነገር አለ። ግብፅን ተስታኮ ሱዳንን ተጋርቶ ሳውዲን ምን አድርጎ ምናምን የሚል ቅዠት ነው። ሲጀመር የውክልና ጦርነቶች ውስጥ ከገባህ መውጫው ከባድ ነው። ኢንፋክት የራስህ የአካባቢ የሎካል ዲማንድህና የህዝብህ ትግል ጉዳያቸው አይደለም እነሱ። አንተ ከፌዴራሊዝም አንጻር፣ ከሰሜኖች አንጻር፣ የፌዴራል ኃይሎች አንጻር፣ የሰሜኖች የሴሞች ምናምን ልትል ትችላለህ። they don't care። የአካባቢያዊ የቀጠናዊ የውክልና ጦርነት ውስጥ ከገባህ አንድ ሲጀመር የጌቶቹ ጉዳይ እንጂ ያንተ ጉዳይ አይደለም። ይሄ የአካባቢ የምታቦካው ንግግርና ስሌት እነሱ አያውቁትም። they don't care። የራሳቸው ፍላጎት አላቸው፣ በራሳቸው ነው ጉዳዩ። አንዴ ፕሮክሲ ውስጥ ከገባ የውክልና ጦርነት ቀጠናዊ የውክልና ጦርነት ውስጥ ከገባ በተለይ ደግሞ ኢሳያስ በተባለ አረመኔ የኤርትራን ህዝብ ያጠፋ ጨካኝ ሻዕቢያ በተባለ የወንበዴዎች ስብስብ እጅ ውስጥ ገብተህ ኢትዮጵያን አድናለሁ የፈለገ ብልጽግና እንጥላ የፈለገ የፌዴራል መንግስትን ታገል። ሲጀመር በቂ በላይ አቅም አለ በሀገር ውስጥ በራስ አቅም ይህንን ብልጽግናን ለመታገል ብልጽግናን ለማስወገድ ለዛውም እኔ በጠመንጃ በተሻለ መልኩ በሰላማዊ መንገድ ብልጽግና ማርበድበድ ይቻላል ብለው በጽኑ ከሚያምኑ ሰዎች ናቸው ነኝ። በጀኖሳይድ ወቅት ኦፍኮርስ የነበረን አማራጭ ያኔ ብያለሁ፣ ጥርስም ጥፍርም ተጠቅሞ መሳሪያ አይደለም የዓለም ኃይሎችንም ጭምራ አሰባስቦ ጀኖሳይድን ማስቆም ሐላል የተቀደሰ ተግባር ልንገር። እዛ ላይ ምንም ላፍታም ቢሆን ጥርጣሬ ሊኖር አይገባም። በኦሮሞም ቢፈጸም ያ ነገር በአማራም በምንም ቢፈጸም ያ የማድረግ ሐላል የተቀደሰ ሚሽን ነው ብዬ ነው የማምነው። ዓለምን ቢያደርገው ማለት ነው። ዓለምን አቅሙ አሰባስቦ እንደዛ አይነት ህዝብን ከቦ አስርቦ ዘግቶ የመጨፍጨፍ በዘር ጥላቻ እየቀሰቀሱ
ሁሉንም ኃይሎች ማዝመት ያንኑ ለማስቆም የሚደረግ የቃላትም ወለምታም በለው ምንም ብታደርግ እንኳን ራሱ የተቀደሰ ተግባር። ሰዎቹ መደበቅ ማፈር ያለባቸው በዛ ድርጊት ውስጥ የተሰማሩ ሰዎች ድፍረቱ አግኝቶ አሁን ለመናገር ሲሞክሩ ነው። እንዲህ አልክ እንዲህ ብለህ ነበር። አንዳንድ የትግራይ ደንቆሮዎችም ይህንኑ ለቃቅመው ከነሱ የጣሉትን ለመጠቀም ሲሞክሩ ያሉ። ይሄ ምንም ጥያቄ ነው። በውስጥ አቅም ማድረግ ይቻላል። ዓለምንም እንትን ብሎ አስተባብሮ ማድረግ ይቻላል። ጀኖሳይድ ላይ ስርዓትን በማስወገድ ስርዓትን በመቀየር ረገድ ግን በውስጣዊ አቅሞች በሰላማዊ ትግል እንኳ ራሱ ይቻላል። በነገራችን ላይ እኔ ስለው ደም ፍላት የሚሰማው የትግራይ ሰው ያለ የሆነ ኦሮሞ ወይም ዲሽታጊና ሲለው ግን በሰላም ይሁን ሲል ግን ዲሽታጊናን ተሸክሜ የአንበሳ ቆዳ ልብሼ ካላዞርኩት ይላል። ኢቭን በአሁኑ በሰሞኑ የነበረችው ስክሪምሽ እንኳ ራሱ ግጭት የአፍሪካ ህብረት ጥሪ ያቀረበ የሚለው አንድ የትግራይ ተወላጅ ተሸክሞት ይዞራል። ያንን ጥሪ ግሪጎሪ ሚክስ በአሜሪካ በተወካዮች ምክር ቤት የውጭ ጉዳይ ራንኪንግ ሜምበር አባል የሆነን ሰው ተው ወደ ሰላም ተመለሱ ብሎ ተሸክሞት ይዞራል። አሉላ ጦርነት ተው ሰላም ስላለ ግን ታንቄ ልሞት ነው የሚል ትግራዋይ ያጋጥማል። የህወሓትን በለው ብሔረ ትግራይ ስላልሆነ ብሔረ ህወሓት። ስለዚህ ሰላማዊ ትግል እኔ ስለው ሊያመው አይገባም አንድ ሰው። ሌሎችም ይሉታል። አቶ ልደቱ የሰላማዊ ትግል አቀንቃኝ ነው፣ ጀዋር መሐመድ ሰላማዊ ትግል አቀንቃኝ ነው። የትጥቅ ትግል ሰዎች አይደሉም እነዚህ ሰዎች። ሌሎችም በውጭ በነገራችን ላይ በውጭ ሆነ የትጥቅ ትግል ታጋይ ልትሆን አችልም። የትጥቅ ትግል ታጋይ ለእኔ ልንገርህ እዛው ሜዳው ላይ በረሃው ላይ የራሱን ተራ ታጋይ ሆኖ መሪም ሆኖ ምንም ሆኖ የሚታገለው። ከዛ ውጭ ያለ ሰዎች ኢቭን ትጥቅ ትግሉ የሚደግፉ ጭምር ያላቸው ሚና ሰላማዊ ትግል፣ የዲፕሎማሲ ትግል የምታደርግ ከሆነ ሰላማዊ ነው። ምክንያቱም በምትኖርበት ሀገር ህግና ስርዓት ተገዥ ሆነ ነው የምትሰራው። ስለዚህ ጽምዶን ትቃወማለህ አሉላ? ኖርማሊ ጽምዶን በደንብ ነው ከሚቃወሙት። ወደዛ ልመጣልህ እኮ ነው። ከዛ ይሄ ኢሳያስ ጋር ስትሄድ ይሄ ሰላማዊ ትግል ናኗን የምትባለው ምንድን ነው? ትጥቅ ትግል አካሄዱ ነው። ትጥቅ ትግል አካሄዱ በጦርነት ስርዓቱን አስወግዱት። ይሄ ለኢሳያስ ለሻዕቢያ ምን ይሰጠዋል መሰለ? ድብልቅልቅ ያለ ኢትዮጵያ ውስጥ ጦርነት እንዲካሄድ እድል ይሰጠዋል። ወደ እሱ ሊመጣ የነበረው አደጋ ያስቀርለታል። ብልጽግና እንዴት ማኔጅ አድርጎታል? እሱ ሌላ ጊዜ ልንወያይበት እንችላለን። የባህር በር ምናምን ብሎ ሚስማኔጅ ያደረገው ያበለሻሸው ነገር በሰፊው መወያየት ይቻላል። ነገር ግን ሻዕቢያ እየሄደበት ያለ አካሄድ ግን አደገኛ ነው። እንዳልኩ ትግራዮችና አማራዎችን የኦሮሞ ባሪያ ከምትሆኑ ነው የሚለው። የኦሮሞማ ስርዓት የኦህዴድ ብልጽግና ምናምን የሚለው እሱ ፕሮባብሊ አብዛኛው ሰው የሚያውቀው ነው። አብዛኛው ሰው የማያውቀውን ግን ልንገርህ፣ የኦሮሞ ባሪያ ከመሆን ነው የሚለው። ኢማጅን ስርዓቱን እየታገለ ያለው ኦሮሞ ምን ሊሰማው እንደሚችል። በዛ ላይ ደግሞ የኦሮሞ ታጋዮችን ጠርተህ ደግሞ እነዚህ እንደዚህ ብለህ ምክር የሰጣቸው እና ፕሮፓጋንዳ እንዲሰሩ ነገር የሻዕቢያ እና የህወሓት ሰዎች በየሚዲያው በኩራት ነው የኦሮሞ ባሪያ ከምንሆን ብለው ነው የሚናገሩት። ይሄ እኔ በጣም በጣም ያሳፍረኛል፣ ያስደነግጠኛል። እርስ በራሳችን እንድንተራረድና እንድንበላላ ቢላዋ እየተሳለ ነው እየተሰጠን ያለው በሻዕቢያ። ከዛ ኦሮሞዎችን ለብቻቸው ሲያገኘው ደግሞ ሻዕቢያ ምን ይላል? በፊትም በኢህአዴግ ዘመን እናንተ የአፍሪካ ቀንድን መግዛት የምትችሉ ትልቅ የኦሮሞ ህዝብ የአፍሪካ ቀንድ መግዛት የሚል ህልም ኖሮት አያውቅም። የኦሮሞ ህዝብ በእኩልነት በቀዬ ያለ ከመሬት ስርም ከመሬት በላይም ያለ ሀብት የመጠቀም በጋራ በምናስተዳድረው ሀገር ደግሞ በቁመቴና በወርዴ ልክ ድርሻዬን ልውሰድ፣ ባህሌ፣ ማንነቴ፣ ቋንቋ ይከበርልኝ፣ ተገቢ የሆነ የፌዴራል የስልጣን ፍትሃዊ የሆነ ክፍፍል ኖሮ ድርሻዬን ልውሰድ፣ በግዛቴ በሀገሬ ደግሞ በኦሮሞ ቀይ ደግሞ በአዛዥ ነዛዥ ይሁን ነው። ሌሎች የኢትዮጵያ ህዝቦች ደግሞ ተከባብሬ በሰላም በኦሮሚያ የሚኖሩ የኢትዮጵያውያን ደግሞ ዜጎች ናቸው። መብታቸው ተከብሮ እንደ ማንኛውም የኦሮሞ ተወላጅ የኦሮሞ ብሔር ተወላጅ መብታቸው ተከብሮላቸው ይኖራሉ ነው የሚለው። ይሄ ኦሮሞ እኔም አውቀው በይፋ የሚነገር በተግባርም ታጋዮቹ እንትን የሚሉት የሚሰብኩት ይሄ ነው።
እንደ ብሔርተኛ እንደ ትልቁ ብሔርተኛ የኦሮሞ ትልቁ ብሔርተኛ የሚባለው ፓርቲ ኦነግ በስርዓቱ በህጉ በማኒፌስቶ ላይ ጽፎት ያለ ነገር ነው። ይሄ ምንም ማንም ሰው ትግራይ ጎን የተሰለፉ የኦሮሞ የትግል አጋር ጓደኞቼ በየቀኑ የምናደርገው ውይይት ይሄ ነው። ሻዕቢያ ግን ኦሮሞ በህዝብ በቁጥሩ ብዙ ስለሆነ የአፍሪካ ቀንድን መቆጣጠር አለበት፣ ትግራይና አማራ እየዘረፏችሁ ነው፣ የእናንተን ሀብት ነው እየወሰዱ ያሉት የሚል ናሬቲቭ ደግሞ ለኦሮሞ ይሰጣል። ለኢትዮጵያ አንድነት ለሚሉት ደግሞ ብሔር የለን የሚሉት ደግሞ ይጠራና ይሄ ብሔርና የክልል የሚባል ፌዴራሊዝም መለስ ያመጣው ሀገርን የሚያጠፋ ነውና እናንተ ይሄ ፌዴራሊዝም ተቀዶ መጣል አለበት የህገ መንግስት። ስለዚህ ኢትዮጵያ የድሮ ኢንክሉዲንግ ኤርትራ የኢትዮጵያ አካል ናት የሚሉትን ጭምር አስመራ ላይ በመጋበዝ ሰብስቦ ደግሞ ያናገራቸው። አሁን እነዚህ ሁሉ ሻዕቢያ ሊያሳካ ነው። እነዚህ ሁሉ ይሄ ኮምቢኔሽን ይሄ ምንድን ነው የምትለው ስብጥር ተግባራዊ ሊደረግ ይችላል ብለህ ታስባለህ? እነዚህ ኃይሎች አንድ ላይ ሰብስበህ የእነዚህ ኃይሎች ሁሉ ፍላጎት የሚተገበርባት ኢትዮጵያ ትኖራለች ብለህ ታስባለህ? ነው ሊኖር የሚችለው ኢትዮጵያን የራሳቸውን ጉዳይ ሻዕቢያን ዞር ብለው የራሳቸውን ጉዳይ በሰላማዊ መንገድ በውይይት በድርድር ከዛ ከውይይትና ከድርድር የዘለለ ደግሞ በህዝበ ውሳኔ ከህዝበ ውሳኔ አልፎ የሚሄድ ነገር ካለ ደግሞ እንደ ፓርቲ ሀሳባቸውን አይዲዮሎጂያቸውን ይዘው ቀርበው ተወዳድረው በሰላማዊ መንገድ ስልጣን በመጨበጥ ሀገሪቷን ይመራሉ መሆን ያለበት። የሻዕቢያ ኤርትራንም ጭምር የኢትዮጵያ አካል ናት የሚል የአንድነት ኃይል ኦሮሞ አንተ ትልቅ ስለሆንክ አፍሪካ ቀንድን መግዛት አለብህ የሚል ደግሞ ሌላ ፕሮፓጋንዳ፣ ትግራዮችንና አማራዎችን ስታገኝ ደግሞ የኦሮሞ ባሪያ ከምትሆኑ ታግላችሁ ራሳችሁን ነፃ አውጡ፣ እኛ መሳሪያ እንሰጣችኋለን የሚል ይሄ የዚህ ቅይጥ የዚህ ቅልቅል አጠቃላይ አደገኛ ነው። በዛ ላይ ደግሞ እሱ በተሰለፈበት አሰላለፍ የቀጠናው አሰላለፍ አለ። እንደምታውቀው ሻዕቢያ በፈለገው ጊዜ ነው አሰላለፉን የሚቀየረው። vulgar ፕራግማቲዝም የሚሉት ማለት ነው። ጋጠወጥ ተጣጣፊነት ወይም ደግሞ ተለዋዋጭነት ልትለው ትችላለህ ያሰላለፍ ማለት እና አሁን ሳውዲ፣ ግብፅ፣ ሱዳን፣ ቡርሃን ምናምን የሚለው አሰላለፍ ውስጥ ግቡ ነው እያላቸው ኦላም ይህንኑ መቀበል አለበት። ኤገነስ ዘ ኢንተረስት ኦፍ ኦሮሞ ፒፕልም ከሆነ ማለት ነው። ትግራዩም ኤገነስ ዘ ኢንተረስት ኦፍ ትግራይ ፒፕል ዋናው አሁን ለምሳሌ የኦሮሞ ህዝብ፣ የትግራይ ህዝብ፣ የአማራውም ሌላውም በኢትዮጵያ ያሉ ህዝቦች ዋናው ትልቁ ኢንተረስታቸው ብዬ መወስደው እኔ ለምሳሌ ልንገርህ ስትራቴጂካሊ ሰላም ነው። ሰላምን ሊያጠፋ በሚችል ድርጊት ውስጥ ግባ ካለ የቀጠናው ጦርነት ውስጥ ተሳተፍ፣ ብርጌድ ወደዚህ ላክ፣ ሱዳን ላይ ያለው ቡርሃንን ደግፈ ገሌ ብልጽግናን የምንቃወመው ባጭሩ ሀገሪቷን ውጥንቅጥ ውስጥ የከተተ አካሄድ ሻዕቢያ አድርጉት ሲለን የምናደርግበት ምን የተቀደሰ ነገር አለው ነው የሻዕቢያ ሲሆን ይሄ ጽምዶ የሚባል እንኳ ጽምዶ ለማለትም ቸገራለሁ እንደዛ ብለው ስለሚጠሩት ልጥራው እንጂ ባሪያ ሆኖ ለማገልገል የሻዕቢያ የሚገባበት ነው። ይሄ አሁን ሰሞኑ የነበረው ግጭት ሻዕቢያ በምን ያየዋል ብለህ ብትጠይቀኝ መፈተሻ ነው። ትግራዮች ህወሓቶች በሻዕቢያ ትዕዛዝ እስኪ ይህንን አድርጋችሁ አሳዩ። ለምሳሌ ጊዜያዊ አስተዳደሩን አፍርሳችሁ አሳዩ። የጌታቸው ደቡብ ትግራይ ያለውን አስተዳደር አፍርሱት፣ እገሌን እሰሩልኝ፣ እዛ ትግራይ ውስጥ ቁጭ ብሎ ያሉ እነዚህ ፓርቲዎችን አስወግዱልኝ፣ ተቃዋሚ ትግራይ ያሉት። ምክንያቱም ኤርትራ ውስጥ ተቃዋሚ የለም እንደምታውቀው፣ መጥፎ ምሳሌ ነው ትግራይ ውስጥ ተቃዋሚ መኖር። ልክ በነገራችን ላይ ይሄ ጽምዶ የሚሉት ወይም እንትን ብልጽግናም እኮ እዛ ገብቷል፣ ቀለበት እስከ ማጥለቅ ድረስ የደረሰ ያ ግን ምን ወለደ? ኢትዮጵያ ውስጥ ጀነሳይድ ነው የወለደው። በትግራይ የትግራይ ህዝብ እንዲጨፈጭፍ ነው ያደረገው። ያኔ ከብልጽግና ጋር ሆኖ ሻዕቢያ ያ ካደረገ አሁን እነዚህን ኃይሎች አስተባብሮ በኢትዮጵያ ውስጥ እንዲፈጠር የሚፈልገው በቀጠና ውስጥ እንዲፈጠር የሚፈልገው ምንድን ነው? በዛ ላይ ደግሞ ሻዕቢያ በሰላም እና በመረጋጋት አተርፋለሁ የሚል ኃይል አይደለም። ሁልጊዜ በብጥብጥ በጦርነት ውስጥ ነው አተርፋለሁ። ምክንያቱም በብጥብጥና በጦርነት መካከል የተበታተነ የደከማ ሀገር ይኖራል፣ ለመዝረፍም ምቹ ነው ብሎ ይሄ የኤርትራን ህዝብ አይመለከትም። ሻዕቢያን ነው እያልኩ ያለሁት። እነሱ እንደሚሉት የሻዕቢያ ባሪያ ነው እያልኩ ያለው ለመሆን ነው እያልኩ ያለሁት እንጂ የኤርትራ ህዝብ ባሪያ ለመሆን እዛ አትሄዱ አይደለም። የሻዕቢያ ምክንያቱም የኤርትራን ህዝብ ራሱ ባሪያ ያደረገ ነው ሻዕቢያ። ይህ ከሻዕቢያ ስር ባሪያ በመሆን
የሚደረግ እንቅስቃሴ የመጡበትንም ህዝብ እያንዳንዱ አይጠቅምም። እንደ ሀገርም ኢትዮጵያ ደግሞ በአጠቃላይ ምንም አይጠቅምም። ሻዕቢያ ጦርነት ነው የሚያዋልዱ። ትግራይ አሁን አንዳንድ የህወሓት ሰዎች ከሻዕቢያ ጋር ያደረግነው ግንኙነት ጽምዶ ጦርነትን አስቀርቶልናል ይላሉ። በሻዕቢያ ፈተና ያ ወድቀሃል ፈተናውን ማለት ነው። ጦርነት አስቀረልኝ ብለህ ሄደህ ፈተና ላይ ቁጭ ብለህ ጽምዶ ምን ጥቅም አለው ተብለህ ልክ በምግብ ባዮሎጂ ላይ ከስጋ ከካርቦሃይድሬት ከፕሮቲን ምን ጥቅም ከአትክልቶች ምናገኛለን ተብሎ እንደምንመልሰው ከጽምዶ ምን ጥቅም አለው ተብለህ ተጠይቀህ ጦርነት አስቀርጧል ብትል በመጀመሪያው ጥያቄ ወድቀሃል ነው የሚልሽ። ዋናው የሚፈለገው ጦርነት ውስጥ በቀጣይነት ኢትዮጵያውያን በጦርነት ውስጥ እንዲኖር ማድረግ ነው። ስለዚህ ጦርነት ትግራይ ጦርነት ውስጥ እንድትገባ እያደረገ ያለው በዋናነት ሻዕቢያ ነው። ለዚህ ነው ፌዴራል መንግስቱ በፕሪቶሪያ መሰረት ያሉ የተጣሉበትን ኃላፊነቶች ቢወጣና በሰላማዊ መንገድ ተፈናቃዮች ቢመለሱ፣ አስተዳደራዊ ወሰኑ ወደ ትግራይ ቢመለስ ህወሓትን የሚጠቀምበት አጀንዳ እንዲያጣ ማድረግ ይቻላል። ሻዕቢያም ህወሓትን ተፈናጦ ኢትዮጵያ ውስጥ ሊፈጥረው እየሞከረ ያለ ትርምስና ብጥብጥ ማስቀረት ይቻላል። አሁን ሻዕቢያ በባትሪ ላምባዲና ትግራይ ውስጥ የሚፈልጋቸው የህወሓት ሰዎች በዚህ በተባለው የባርነት ስራ ለማሰማራት ጦርነት በአፋጣኝ መጀመር አለበት ብለው ፑሽ የሚያደርጉ በሚዲያም ጭምር ትግራይ ወደ ነበረችበት አዘቅት ውስጥ መግባት አለባት። ፖለቲካ አስተሳሰብ ብቃት ነፃ የሆኑ ሰብስታንስ ያለው ንግግር ማድረግ የማይችሉ የሚዲያ ስራቸው ሁሉ ስነምግባር የጎደለው ጋጠወጥነት የተሞላበት ሰዎች ነው አፈላልጎ እስከ አስመራም ድረስ ወስዶ ምናምን እየተጠቀመ ያለው። ምክንያቱም ሲሪየስሊ ስትራቴጂካሊ የትግራይን ፖለቲካ፣ የኢትዮጵያን ፖለቲካ፣ የአፍሪካ ቀንድን ፖለቲካ እንደዚህ ተንትኖ በተገቢው መልኩ የሻዕቢያን የጥፋት እቅድ የሚረዳ ትግራዋይም ኦሮሞም አማራም አይፈልግም። ሻዕቢያ የሚፈልገው ግንኙነት የለንም ጭምር ነው የሚሉትና ላይክ ከቲፒኤልኤፍ በኩልም የምሰማው ነገር ከፋኖ በኩልም የምሰማው ነገር በግልጽ ግንኙነት የለንም ብሎ ሲናገሩ ነው የምሰማው። ትግላችንንም ጠልፈን እዛ ታች ድረስ አናወርድም፣ ለፍትሃዊነት የምናደርገውን ትግል ከሻዕቢያ ተላላኪነት ጋር አትውሰዱብን የሚል ነገርን ያነሳሉ። አንተ አሁን ደግሞ በመሀልም ሆነ በግልጽም እየነገርከን ያለው ኤርትራ ድረስ የሄዱ ሰዎች እንዳሉ እና ከኤርትራ ጋር ግልጽ ግንኙነት እንዳላቸው ነው እነሱ የሚናገሩት። ህዝብ ለህዝብ ግንኙነት ቢኖር ምንም ችግር የለውም፣ ድንበር ላይ ያለ ህዝብ ነው፣ አንድ ባህል አንድ ቋንቋ የሚናገር ህዝብ ነው፣ ግንኙነቱ ክፋት የለውም የሚል የለበጣ ፖለቲካ የሚመስል ነገር የሚያነሱ ነገሮች አሉ። ይሄ በሌላ በኩል ግልጽም ችግር የለውም ሊባል የሚችል ነገር ነው። በፖለቲከኞች ደረጃ ግንኙነት አላቸው በማስረጃ ደረጃ መናገር እንችላለን ወይ? ደግሞ አንተ የምታውቀው ነገር ካለ ብታጋራል። ተባብረን ስርዓት ማስወገድ አለብን ነው እኮ የሚሉት። ግንኙነቱ በሚመለከት የህዝብ ለህዝብ ግንኙነት የሚባለው እኔ እሱ ቀልድ ነው። የህዝብ ለህዝብ ግንኙነት በነገራችን ላይ በስርዓቶች የተመሰረተ መሆን የለበትም። ከመጀመሪያውም ስርዓቶች ህዝቦች እንዳይገናኙ አስረው የያዙበት አካሄድ ትልቅ ስህተት ነው። ነገር ግን አሁን ህዝብ እየተገናኘ ነው የሚባለውን ስህተት ነው። ህዝብ እየተገናኘ አይደለም። ይሄ በየድግስ ደግሰው በየድንበሩ አካባቢ የሚያደርጉት ቪዲዮ ቀርጸው የሚሸበችቡት ነገር እሱ የህዝብ ለህዝብ ግንኙነት አይደለም። የህዝብ ለህዝብ ግንኙነት ዘላቂነት ባለው መልኩ ኢንስቲቱሽናላይዝድ በሆነ ስርዓት ባለው መልኩ ማድረግ ተገቢ ነው፣ ያስፈልጋልም፣ መደገፍም አለበት። ግን እንደዛ አይደለም ይሆናል። ግንኙነታቸው በሚመለከት በተለያዩ የሚዲያ ተቋማት ተዘግበዋል። ራሳቸውም ከማንኛውም ኃይል ጋር የመስራት መብት አለን ብለዋል። አመራሮቹ ወታደራዊም ፖለቲካዊም አመራሮቹ ወጥተው ማለት ነው። ኢንፋክት ወደ ስርዓቱን ወደ ማስወገድ መሸጋገር አለበት። ፋኖ፣ ሻዕቢያ፣ ኦላ አሁንም የሶማሌ ተመስርቷል ምናምን ያሉ። እኔ አንድ መልእክት አለኝ በእንደዚህ አይነት ነገር ውስጥ እየገቡ ያሉ በአገራችሁ የአገር ልጆች ሆናችሁ በስርዓቱ ላይ ለመታገል ስርዓቱን ለመቀየር የምታደርጉት ትግል የተቀደሰ ሀሳብ ነው። የራሳችሁ የውስጥ የማንም እንትን ሳይኮን ማለት ነው። የብልጽግና የሚለው ተላላኪዎች ለጠላት ታሪካዊ ጠላቶች ያደሩ ምናምን እሱ እየገዛው አይደለም። እዛ አልስማማም። ምክንያቱም ብልጽግና ራሱ በእንደዚህ አይነት ተግባር ተሰማርቶ የውጭ ጠላቶችን ጠርቶ አስተባብሮ የገዛ ወገኑን የወጋ ነው እና በዛ ምንም ብልጽግና ሞራል የለውም።
ስለዚህ እኔ እየጠቀስኩ ያለሁት ምንድን ነው? ከዛ በዘለለ ከብልጽግና በዘለለ እነሱም እያደረጉት ያለው ከሻዕቢያ ጋር እያደረጉት ያለ በዘለለ ከፍ ያለ የበላይነት ባለው የሀሳብ ልዕልና ባለው መልኩ የብልጽግና ስርዓት አስከፊነት የአገዛዙ አስከፊነት ተረድተው የሚያደርጉት ትግል ተገቢ ነው፣ የተገባ ነው። በዚህም ራሴ ተሳታፊ ሆኛለሁ። አንድ መድረክ ያዘጋጀነው ነበረ። እኔ፣ ልደቱ፣ ጀዋር የተሳተፍንበት ማለት ነው። ፕሮፌሰር ሕዝቅኤል ሌሎችም የተሳተፉበት ስርዓቱን በጣም ያርበተበተ ማለት ነው። 1 ሚሊዮን ተመልካች በይነመረብ በተደረገ እንትን 1 ሚሊዮን ተመልካች ያገኘ ስርዓቱ ኢንተርኔት እስከ መዝጋት ዩቱብ ሪስትሪክት እስከማድረግ እስከ ማቀብ ምናምን የደረሰበት ማለት ነው። ይሄ ትልቁ ስራ ነው። በዚህ ረገድ የሚሰሩት ነገር ካለ ነገር ግን በቀጠናዊ አሰላለፍ ውስጥ በመግባት በተለይ ሻዕቢያን በተባለ አረመኔ እና የወሮ በላና የወንበዴ ስብስብ በመተቃቀፍና በስሩ በመሆን የሚያሳኩት ነገር የለም። ትግራይን ስፔሲፊክሊ እዚህ ላይ ልምጣለን። አገር ልንሆን ነውና ሻዕቢያ አገር እውቅና ሊሰጠን ነው፣ ስለዚህ ከሻዕቢያ ጋር ልንሰራ ግድ ነው የሚሉት ነገር አለ። ምዕራብ ትግራይ ለማስመለስ ከሻዕቢያ ጋር መስራት ምዕራብ ትግራይ ለማስመለስ ያስችለናል ይላሉ። በእነዚህ ሁለቱ ምሳሌዎች እንኳን ይሄድልን፣ ሌላውን ይቆይልን ጊዜም ስለሌለ ከሻዕቢያ ጋር በመስራት ምዕራብ ትግራይ መመለስ አይቻልም። ሲጀመር ሻዕቢያ ምዕራብ ትግራይ የሚባል የለም ብሎ ነው የሚያምነው። ያለው ጎንደርና ኤርትራ የሚገናኝበት ኮሪደር ነው ብሎ ነው የሚያምነው። ከብልጽግናም በኋላ በሚኖረው ግንኙነት በምዕራብ ትግራይ በኩል ከአማራ ጋር ነው የምገናኘው እንጂ ትግራይ ከሚባል አልዋሰንም ብሎ ነው የሚያምኑት ሻዕቢያዎች። ይሄ ያደረጉት በዛ ከህወሓት ጋር በወዳጅነት በነበሩበት ዘመን ጭምር እነሱ አስመራ ይዘው ህወሓት አዲስ አበባ ገብቶ ኢህአዴግን ይዞ ማለት ነው መንግስት ሲመሰርቱ ከዛን ጊዜ ጀምሮ የወልቃይትን ጉዳይ ሲደግፉ ነበር። ይሄ ኤርትራውያን ያንን ታሪክ የሚያውቁ ሰዎች ሊነግሩ ይችላሉ። ሲያስታጥቁ ነበሩ። የወልቃይት ምናምን የሚል እንቅስቃሴ ማለት ነው። አይቀበሉትም። ከሻዕቢያ ጋር ሆነ የሚመለስ ምዕራብ ትግራይ ነው። የትግራይ ሀገርነት የሚለው ነገር ነው ደግሞ ሌላው አስቂኝ። ሀገር እንድንሆን ሻዕቢያ ያግዘናል፣ እውቅና ይሰጠናል። ሻዕቢያ ክልል እንዲሆን ትግራይ አይፈልግም። የታለን ሀገር ማለት ነው። ክልል ሆኖ እዛ ጎረቤቱ አጠገቡ ሆኖ ኢትዮጵያና ኤርትራ በሚያገናኘው መዋሰኛ ትግራይ የሚባል ክልል ትግርኛ ተናጋሪዎች ያሉበት ሊኖር አይፈልግም። ስለዚህ ከዚህ አንጻር ቅዠት ነው ከሻዕቢያ ጋር መስራት ልንፈልግ ነው። የትግራይ ነው ምሳሌ የሰጠው። አሁን ሰሞኑን በነበረው ግጭት ደግሞ ወደ ለየለት ጦርነት ተፋፍሞ ትግራይ እና የፌዴራል መንግስት በጦርነት ምንድን ነው የምትለው? ይሄ ጭቃ ነው ይሄ በጣም የሚያሰምጥ ረግረጋማ እንዲረገረጉ እዛ ውስጥ በዛ መሀል የኢትዮጵያ ሀብት፣ ኢትዮጵያ ዜጎች፣ ኢትዮጵያ ንብረት፣ ኢኮኖሚ ሁሉ ይወድማል ማለት ነው። ይሄ ለሻዕቢያ እሰይ ስለት የሰመረ ነው። ኢትዮጵያውያን እርስ በራሳቸው የሚባሉበት ሲገባም ወደ ብልጽግናም እንደዛ ያ አጀንዳ ይዞ ነው። የተቀየረ አጀንዳ የለውም ሻዕቢያ። በነገራችን ሻዕቢያ ምንድን ነው የሚቀይረው? ቦታ ነው የሚቀይረው፣ ፖዚሽን ነው የሚቀይረው። በፊት ወደ ብልጽግናን ተጠቅሞ ትግራይን አወደመ፣ ኢትዮጵያን ጎዳ። በነገራችን ላይ ትግራይ መውደም አንዳንድ ኢትዮጵያውያን የትግራይ መጎዳት አድርገው ብቻ ነው የሚያዩት። እነዚህ በተለይ በጭፍጨፋው ላይ እጅ የነበራቸው ኖ አገሪቱ እስከቀጠለች ድረስ እዛ የሞተው የትግራይ ህዝብ በጀነሳይድ ያለቀው ኢትዮጵያዊ ዜጋ ነው። ነገራችን ላይ የመፈናቀልና የእንትንም ጉዳይ ስናነሳ በዛ ነው መታየት ያለበት። የተፈናቀለው ኢትዮጵያዊ ዜጋ ነው። በዛ ነው ሊያዩት የሚገባ። ትግራይ ውስጥ የወደመው ኢኮኖሚ፣ ሀብት፣ በጦርነቱ ወቅት ፋብሪካዎች ምናምን በኢትዮጵያ ትልቅ ግብር የሚከፍል ብቻ ሳይሆን በኢኮኖሚ በኢንዱስትሪ በተለይ ከፍተኛ የሆነ ኢኮኖሚው ላይ አበርክቶ አስተዋጽኦ ያደርግ የነበረ አቅም ነው የወደመው፣ ባክኗል። በዛ ላይ ደግሞ ኢትዮጵያ እዛ ጦርነት ስትገባ ኢን ቢሊየንስ ኦፍ ዶላርስ ነው ያጠፋችው ለጦርነቱ። ከዛ ደግሞ ብዙ ኢትዮጵያውያን ረግፈዋል። እዛ ላይ ኦሮሞች፣ አማራዎች፣ ደቡብ የተለያዩ የኢትዮጵያ ዜጎች ወታደር ሆነው ሄደው እዛ አልቀዋል። ልዩ ኃይል ሆነው አልቀዋል። በጦርነቱ ላይ እኛንን የከሰርነው። ከጦርነቱ አትራፊ ሆኖ የወጣው ካለ ከተፈለገ በዛን ጦርነት ሻዕቢያ ነው። አሁንም ሻዕቢያ ጦርነት ተጀምሮ እርስ በራሳችን በጦርነት እየተላለቅን
ሻዕቢያ አሸናፊ ሆኖ የሚያተርፍበት ሁኔታ ነው። ስለዚህ ጦርነቱ ይቅር ያልኩበት አንዱ ምክንያትም የሻዕቢያ ስትራቴጂ በሚገባ ስለምረዳ። ስለዚህ በዚህ በቀጠናዊ አሰላለፍ ውስጥ ሻዕቢያ በቀደደልን ቦይ በመፍሰስ የምናደርገው ግብግብና ጦርነት ሁላችንም ከሳሪዎች ነው፣ አክሳሪ ነው። ከዚህ የሚያተርፍ የለም ልንፈልግ ሰው ያለው አማራጭ ምንድን ነው? የፌዴራል መንግስት በሰላማዊ መንገድ ለህግ ተገዥ ሆኖ ህገ መንግስቱንም አክብሮ መንቀሳቀስ ይኖርበታል። አንድ ሁለተኛ፣ በኢትዮጵያ ውስጥ ያሉ ልዩነቶች ከጦርነት በመለስ ባሉ መንገዶች መፈታት አለባቸው። ኢንክሉዲንግ ብልጽግናን ለመቀየር የሚደረገው ትግልም ጭምር ባይነኝ። ለምንድን ነው እኔ ጦርነት የማልፈልግ? ደግሞ ወደ ፐርሰናል ላምጣልህ። ይሄ ቅድም የዘረዘርኩልህ ከኢትዮጵያ ከስትራቴጂ አንጻር አሰላለፍ አንጻር ምናምን ነው። የውክልና ጦርነት ለምሳሌ ሳነሳ የውክልና ጦርነት አንዴ ከገባህበት መውጫ ያለው ፕራክቲካሊ እያየን ነው ሱዳን ላይ የሆነ ያለው። ስለዚህ ከፖለቲካ ከእውቀት አንጻር የተነተንኩት ነገር እንደተጠበቀው ነው። ወደ እኔ ደግሞ ላምጣ። እኔ እዚህ ሀገር ነው ወልጄ አቅፌ የፈለግኩትን አማርጬ ለብሼ ትኩስና ቀዝቃዛ አማርጬ እየበላው የምኖር ሰው ነው። በማልውልበት ጦርነት በማልዋጋበት ጦርነት ግፋ በለው ልል አልችልም። የኔ ትግል ሊሆን የሚችለው ሰላማዊ ትግል ብቻና ብቻ ነው። የሰላማዊ ትግል ደግሞ አልተነካም። ብዙ እድሎች፣ ብዙ አማራጮች አሉ። ይህንኑ ነው እኔ የማበረታታው። ካልሆነ ጓዜን እንትኔን ጠቅልዬ እዛ መግባት አለብን። የሞራሉ ጉዳይ ነው ለኔ። ጥሩ እንግዲህ በሰላማዊ መንገድ ኢትዮጵያውያን ተባብረው የፈለጉትን የመደራደርም ተወያይቶ ልዩነታቸውን የመፍታት ይህ አይሆንም ያለውን ብልጽግናንም ጭምር የመቀየር አቅሙና ብቃቱ አላቸው። ጥሩ በርካታ ነገሮችን ነው እያነሳን ያለነው። አሉላ ሰዓታችን በጣም ሄዷል። አንድ የመጨረሻ ጥያቄ ላንሳ። የመጨረሻ ጥያቄ የማነሳው ብዙ ነገሮችን ማንሳት አቅጄ ነበር። በጣም ብዙ ጥያቄዎች ነው ይዤ የመጣሁት የነበረው ረዘም ያሉ መልሶች፣ ምክንያቱም መልሶች በጣም በርካታ ነገሮችንም እየሸፈኑ ስለሚሄዱ እና ግልጽም ነገሮችን ለማድረግ የፖለቲካውንም አካሄድና ሁነቶችን ስለሚያካትት ብዬ ነው ያላቋረጥኩ። የመጨረሻ ጥያቄ ላደርግ የፈለግኩት ምንድን ነው የኃይል አስተላለፉ እንድንመለከት ፈለግኩኝ። ከዚህ ቀደም የፌዴራሉ መንግስት የኃይል አስተላለፉን በግልጽ የምናውቀው ነው። የክልል ኃይሎችን ሁሉ አስተባብሮ ትግራይ ላይ የውጊያውን አውድ ሲከፍት ኤርትራም የፌዴራሉ መንግስት ቡድን ነበር የነበረው። ትግራይ ውስጥ የነበረው ብቸኛ ነገር ደግሞ የትግራይ ውስጣዊ አንድነት ብቻ ነበር የነበረው። ትግራዋይነት የሚል አንድነት ብቻ ነበር የነበረው። ምናልባት ሰብአዊነት ከሚሰማቸው የተወሰኑ ሰዎች እኛንም ጨምሮ በርካታ ሰዎች እና ሚዲያዎችን ያካተተ ብቻ ነበር የነበረው አጋርነት የነበረው። ከዛ ባሻገር የዓለም አቀፉ ማህበረሰብ እና የሰብአዊ መብት ጉዳዮች ይመለከተናል የሚሉ ጉዳዮች ብቻ ነበሩ የነበረው በትግራይ ውስጥ የነበረው ነገር። አሁን ትግራይ ውስጥ ያ አንድነት የለም። ከአመራሩ ጀምሮ ያ አንድነቱ ጠፍቶ የትግራይ ሰዎች ተከፋፍለው በፓርቲ ደረጃም ከቲፒኤልኤፍ ሰዎችም እነ ጌታቸው ረዳ ማለት የትግሉ አፍ የሚባሉ ሰዎች ሳኒታይዘር ተብሎ ነበር ስም ራሱ ሲጠራ የነበረው እና እንደነሱ አይነት ሰዎች ጭምር ከውስጡ ወጥቶ በተቃራኒ መንገድ ተሰልፎ ያለበት ሁኔታ ነው ያለው። በውጭ በኩል ደግሞ ስንመለከት አንተና ሌሎች አንተን የሚመስሉ ሰዎች ሚዲያን ጭምር በዲፕሎማሲውም ብዙ ነገሮችን በማድረግ አንተም በሌላ መንገድ ነው ያለው እና በተቃራኒ ደግሞ ትግራይ ውስጥም ሌላ እነዚህኑ ቡድኖች የሚዋጋ ምንድነው የትግራይ ሰላማዊ ኃይል ሀራ መሬት ላይ እንንቀሳቀሳለን የሚሉ ቡድኖች እንዳሉ ጭምር ነው የሚነገረው እና የፌዴራሉ መንግስት የተወሰኑ ቡድኖችን አጥቷል። የፋኖ ቡድኖችን እና የኤርትራን አጥቷል። ትግራይ ደግሞ ውስጡ የነበረውን ምናልባት ከብረት የጠነከረ የሚባል የነበረውን አንድነቱን አጥቷል። ምንድነው የመስለው አስተላለፉ አሁን ያለበት ሁኔታ ፖለቲካዊውም ይሁን ወደ ጦርነቱም ስንሄድ ምን መሰለህ ትግራይ ውስጥ የገጠመን ችግር ህወሓት ሌሎች ኃይሎች ተባብረዋል። ብልጽግናን ማውደቅ መጣል ይቻላል። ሻዕቢያም ጭምር ሁሉም አስተላለፎች እስከ ሳውዲም ጭምር የሚሄድ ትንታኔ ነው የሚያቀርቡት ህወሓቶች ይሉና ዋናውን ግን የትግሉ ፒላር የሆነውን
ኃይላቸውን ግን እየገነደሱ ነው ይህንን የሚያደርጉት። የትግራይን አቅም ገድለህ በሌላ ላይ አጋርነት የተመሰረተ ትግል አደርጋለሁ ስትል ትልቁ የስሌት ስሁትነት ማለት ነው፣ ሚስካልኩሌሽን እዚህ ላይ ነው የሚመጣው። ምክንያቱ የራስህ ሁሌ የራስህ ነው። ቢያንስ የአጋሮች አብረው የሚታገሉ ቀን እንትን ብሎ ምንድን ነው የሚባለው፣ ቀን ከብቶ ነው የሚባለው፣ ሸርተት ቢሉ እንኳ የራስህ ይዘህ ጀነሳይድን የሚያክል ባለፈው ባየኸው ትመክታለህ። ወደ ምን እንደሚሄዱ የማታውቀው ሀሳባቸውን እንደ ሻዕቢያ ያለ ተገለባባጭ ኤኒታይም ጥሎ ሊሄድ የሚችል ኢምፓክት አብሮህ አጋር ሊሆን ሳይሆን ወደ በለጠ ወደ ከፋ አደጋ ውስጥ ሊከት የሚችል ኃይል ተማምነህ ነው የራስን ወደ መገዝገዝ የተገባው። አሁን ትግራይ ውስጥ እኔ ነገርኩህ፣ ብልጽግና አንዲት ሴል ማቋቋም በፖለቲካ ይከብደው ነበረ። ትግራይ ውስጥ ሆና የታጠቀ ኃይል ማለት ነው። አንዲት ሴል ህዋስ፣ የፓርቲ ህዋስ በትግራይ ውስጥ ማቋቋም አቅቶት ነበር አሁን በፊት። አሁን ብልጽግና የህወሓትን ትግራይን አሳልፎ የመስጠትና ተጋላጭ የማድረግ አጋጣሚዎችን እየተጠቀመ ትግራይ ላይ ብዙ ጉዳቶች እያደረሰ ነው ብልጽግና ቶና ፕሪቶሪያ ሊፈጽም ማለት ነው። የፕሪቶሪያ መፈጸሚያ ትልቁ ኃይል ከውጭ ኃይሎች ጋር የሚደረግ አጋርነት ኃይል ነበር። ልክ ጀነሳይዱን ለመመከት በዋነኝነት የውስጥ አቅም ሆኖ ከዛ በነገራችን ላይ የውስጥ አቅም ሲኖረ ወዳጆችህም እኮ እሰየው ደግ አደረክ ብለው ከጎንህ ለመሰለፍ ይመጣሉ። በውስጥ አሳፋሪ የሆኑ ድርጊቶች እየፈጸምክ ወዳጅ ሊኖር አይችልም። አንዱ እኮ ህወሓት በትግራይ ውስጥ ውስጣዊ ጉዳዮች እያበላሸው ያለ ነገር ስንታገል አጋሮችም ጭምር እንዳይኖሩን እያደረገ ነው እኮ። አንዳንዴ ገሌ ያለ ተብሎ ይጠራል። አጋር ማዕት ይዘረዘራል። አዳዲስ ጭምር ያልተመሰረቱ ጭምር በሀሳብ ይነገራል። ትልቁ ችግራቸው ደግሞ የህወሓቶች ሜክ ብሊቭ ሴናሪዮ በጣም ይጠቀማል። ሜክ ብሊቭ ማለት ልክ በቃ ንግርት በድሮ ባህታውያን ነበሩ አይደል? ቀጣይ በዚህ በሰሜን በኩል እንዲህ ይነሳል፣ በምዕራብ በኩል እንዲህ አይነት ኃይል ይመጣል። ትልቁ ችግራቸው ይሄ ነው። አሁን እንደዚህ አይነት ፖለቲካ ውስጥ ገብተዋል። ሁሉ ነገራቸው ባህላዊ ሆኗል። በነገራችን ላይ ዘመናዊ የሚባል ነገር የላቸውም። በእውቀት የሚመራ በተጨባጭ ነገሮችን ተንትኖ የሚያቀርብ የሚባል የለም። በሚዲያውም እንደዛ አይነት ሰው የላቸውም። በፖለቲካ አመራርም እንደዛ የላቸውም። በዲፕሎማሲም እንደዛ የላቸውም። በወታደራዊ አመራርም እንደዛ የላቸውም። አንዳንድ ጊዜ ህወሓት አሉ የሚሏቸው ሰዎች አሁን ብሰማቸው ሚዲያ ላይ በጣም ደነግጣል። እና ከየት እንደሚለቅሟቸው ራሱ ያስደነግጣል። ምድረ እብድና ምድረ በቃ በጣም የሚቀፍ በየሚዲያው እየቀረቡ እነዚህ ሰዎች ጠላት ነው እያመጡብን ያሉት፣ ወዳጅ ነው ትግራይን አንድ ነው እያደረጉ ያሉት፣ እየበተኑ ነው ያሉት እስክትል ድረስ በጣም የሚዘገንን ንግግር የሚያደርጉ ሰዎች ነው አሁን ህወሓት በየቦታው አሰማርቶ እየሰራ ያለው። ትግራይን የማዳከም ትግራይን የመበተን ስራ ሲጀመር ወዳጅም አያመጣም። በትክክል የትግራይ ወዳጅ የሆነውን ነው የምልህ። ይሄ ትግራይን በትነህልኛል ብሎ የሚወዳጅ ከሆነ እሱ ብልጽግናም ሊወዳጅ ይችላል። ነገር ግን የትግራይ አቅም ማለት በሌላው አገር አቀፍ ደረጃ በምናደርገው መሰባሰብና አጋርነት ትልቅ ኢንፑት ነው ብሎ የሚያምን አሁን በፊት የጀነሳይዱ ምከታም ትግራይ የሚያደርገው ጠንካራ የሆነ ትግል ሞራልና ወኔ ሰጥቶኝ ነው፣ ከሰብአዊነቱ በተጨማሪ ከትግራይ ህዝብ ጎን ጀግንነታችሁም ጭምር ነው፣ እንደዚህ አይነቱ ህዝብ ጎን መሰለፍ ኩራት ነው ብሎ ነው እኮ። አሁን የትግራይ ወዳጅ ሆኖ ትግራይ የሆነ ባለው ነገር የሚኮራ ሰው አለ? እንዱ ሰው አታገኙ። የሚገርም ነገር ህወሓቶች ደግሞ ብዙ ወዳጅና ብዙ አሰልፈም። ሌላ ቀርቶ ባህል ሀገር እኮ ህወሓት ትመጣለች ብሎ የሚጠብቅ ሰው አለ ብለው በአደባባይ በድፍረት የሚናገሩ ደንቆሮች የሰበሰበ ድርጅት ሆኗል። ሌላ ቀርቶ አሁን ትግራይን የሚወድ እኮ ከተገኘ ህወሓት እንደወደድ አድርጎ ነው የሚወስዱት። አንተ ለትግራይ ህዝብ ካለ ቀናይነት ካለ ፍቅር አጋርነት የምትሰጠው ድጋፍ እኮ ለህወሓት ዲፖዚት የተደረገ ድጋፍ አድርገው ነው ስምህን በቀለም አጨማልቀው ነው የሚጠብቁ። ለትግራይ ህዝብ አሁን ቼክ ይጻፍ የለ ከሀብታሙ እመቹ በሚለው ደግሞ የትግራይ ህዝብ የሚለው ያቺ የትግራይ ህዝብ የምትለዋል በቀለም አጨማልቀው ህወሓት አድርገው ነው የሚጠብቁ።
ኧረ እኔ በፍጹም ለህወሓት የሰጠው ድጋፍ የለም ነው የምትለው አንተ ነው። የዓለም አቀፉ ማህበረሰብ የሰጠን ድጋፍ እንኳ ያባከኑበት መንገድ እኮ እሱ ነው። እኔም ልንገርህ እዚህ ስንሰራው የነበረ እንደምታውቀው ከሚዲያውም ከፖለቲካውም በተጨማሪ የዲፕሎማሲ ስራ የአሜሪካ መሪዎችን ፖለቲከኞችን ስናናግር እኛ የምንሰጠው ድጋፍ ለቲፒኤልኤፍ የሚደረግ ድጋፍ አይደለም ነበር ነው፣ ለትግራይ ህዝብ ነው፣ ነን ትራንስፈረብል ነው ይሉ ነበር። ይችን ለመምታት ህወሓቶች ምን ቢያደርጉ ጥሩ ነው? ከአሜሪካ እዚህ ግባ የማይባል እንትን የሌላቸው ሰዎች መቀለ ወስደው አይ ህወሓት እንድትፈርስ አልፈልግም ብላለች አሜሪካ። በየትኛው ወቅት የት ቦታና የት እንትን ላይ እንዳሉ በዚህ ስሜት ተነቃቅቶ እሳት ውስጥ የሚገባ ሰው እንዲኖር ነው ፍላጎት። መሀል ሀገር ላይም ህወሓት እንድትመጣልን ብሎ በጉጉት የሚጠብቅ ብዙ ኢትዮጵያዊ ተፈጥሯል የሚልም የትግራይ ወጣት ወደ እሳት እንዲማገድ የማድረግ ስልትም አሜሪካ ህወሓትን ትፈራለች የሚል እንደዚህ አይነት ንግግሮች ፈጽሞ በቃ እንትን የሚሉ። ስለዚህ አንድነትህ ትልቁ መሳሪያ ከማንኛውም አይነት መሳሪያ በነገራችን ላይ በጦርነቱ ወቅት ከታጠቅነው ትልቁ መሳሪያችን የነበረው የትግራይ ህዝብ አንድነት ነበር። ይሄ ህወሓቶች ድምጥማጡ አጥፍተው የህወሓት አንድነት አድርገውታል። የህወሓት አንድነትን ግን ማረጋገጥ አልቻሉም። እንደቅድም ገልጸዋል። ራሳቸውን ፍክስክሳቸው ነው የወጡ ተበታትነዋል። ፈጽሞ እኮ አይስማሙ። አሁን በነበረው ግጭት ራሱ አልተስማም። ተመሳሳይ መልእክት የላችሁ። እኔ አላቅም የሚላለ በዛ በኩል ደግሞ ጦርነቱ ይቀጥል የሚሉ አሉ። በሻዕቢያ ፕሬስ እየተደረጉ እየተጫኑ ማለት ነው። ሻዕቢያ እየተጫናቸው ግቡ እንጂ ተዋጉ የሚል ማለት ነው። ትግራይ ውስጥ ህወሓትን ተውና ሻዕቢያን መንቀፍ አችልም። ሻዕቢያ የሚነቅፍ ሰው ስልክ ተደውሎ ለሻዕቢያ አሳልፈን እንሰጣለን ነው የሚባለው በትግራይ ውስጥ። እንደዚህ አይነት ድርጊቶች የሚሰማ የሌላ ብሔር ተወላጅ እንዴት ብሎ ነው የትግል አጋር የሚሆን? ሻዕቢያ ትግራዮችን ሲያገኝ ሌሎችን ህዝቦች የሚሰድብበት አኳኋን እኛ አምጥተን እያቀረብን ነው። እንደዚህ ነው የሚላቸው። እንዴት ብሎ ነው አጋርነት የሚፈጠር? ህወሓትስ ራሱ አሁን ህወሓት ገበያ ላይ ወጥቶ ደጋፊና አጋር የሚያመጣ ብራንድ ነው እንዴ? አይደለም እኮ። ብዙ ኢትዮጵያን ሊያስቡበት የሚገባ ይሄ ነው። በነገራችን ከህወሓት ጋር ተባብሬ የሚለው ነገር እርግፍ አድርጎ ትቶ ከትግራይ ህዝብ ጋር ተባብሬ የትግራይን አንድነት ከሚያረጋግጡ ከዛም በዘለለ ደግሞ ከተቀረው ኢትዮጵያዊ ደግሞ በጋራ ሊያኖረን የሚችል ራዕይ ያላቸው አብረን መስራት እንችላለን። እነማን ናቸው? ጥሩ ለምሳሌ በትግራይ ጀኖሳይድ በምንመክትበት ጊዜ የተፈጠረ አቅም ነበር። በዚህ አቅም ጎን ለመሰለፍ እኮ ኦሮሞው ታግሏል፣ ተሰልፏል። ግን ህወሓት የታለህ ብሎ ፈልጎ አይደለም፣ ከህወሓት ጋር ልሁን ብሎ አይደለም። ልክኛ ያኔ የነበረው አቅምና አንድነትን መልስ ብለን ስንታገል ሌላውም ኢትዮጵያዊ ያኔ የነበረው አቅምና አንድነት ነበር የደገፈው። በተለይ ስለ ኦሮሞ ተወላጆች መናገር ይችላሉ በድፍረት። ያንኑ አቅማችሁና አንድነታችሁን መልሱ ነው መባል ያለበት። በትግራይም እኛ ያንኑ እየጠየቅን ያለ ነው። በአጋርነት የሚመጣም የምታሸንፉት ያንን አንድነት ስታስመልሱ። ህወሓት በብቸኝነት እንትን የሚለው እኛም ራሳችን በህዝባችን ሄደን ከህወሓት ጋር አጋርነት ፈጠርን ብለን ለማሳመን ህዝባችንን ችግር እየፈጠረብን ነው። ስለዚህ ትግራይ ላይ ያለው ፖለቲካ ይስተካከል። ትግራዮች ወደ አንድ መምጣት አለባቸው። የውስጣችሁ ጉዳይ ነው ወይ? አዎ። ግን እንደ ወዳጅ ስትጠሩን ለአጋርነት ተከፋፍላችሁና ተበታትናችሁ የትግራይን ህዝብ አቅም አዳክማችሁ አንድነት በትናችሁ የምታደርጉት ከሆነ ኢንፋክት በትግሉ በተባበረው ትግል በአጋርነት ተሰባስበን የምናደርገው ትግል የሚኖረን አቅም እያዳክማችሁ እንደሆነ እወቁ ነው። በነገራችን ላይ በአጋርነት ስትታገል የራስህ ህዝብ አቅም ብቻ አይደለም አንድነቱን መፈለግ ያለን። በአጋርነት አብሮ የሚታገል አካልም የህዝቡን አንድነት ማስጠበቅ ነው። ካልሆነ የህዝቡን አንድነት በትኖ አጋር ብለህ የያዝከው ኃይል የገዛ አቅሙን የሚገድል ከሆነ እንዴት ብሎ ነው አጋር ሆኖ የሚቀጥለው? ለብልጽግና ነው እየሰራ ያለው ወይስ ጸረ ብልጽግና ነው እየታገለ ያለው? የሰው ትግራይን እያስመታ ያለ በብልጽግና እያስመታ ያለ ለብልጽግና መቺ ሁኔታ እየፈጠረ ያለ ህወሓት ነው ብለን በተጨባጭ ገምግመንና ተንትነን ስናስረዳ እኮ ሌላ አይደለም እያልን ያለ ነው። ከትግራይ ህዝብ ጎን ተሰልፌ በአጋርነት ብልጽግና እንታገላለሁ የሚል ሰው
ምንድነው ማለት ያለበት? ከዚህ መውሰድ ያለበት ለብልጽግና መቼ የሆነ ሁኔታ እየፈጠራችሁ ነው በትግራይ ውስጥ። እኛም ከትግራይ ህዝብ ጎንነን ነው ያልነው እንጂ ለህወሓት ተላልፎ የሚሰጥ አጋርነት ይኖረናል አላልንም። ይህንኑ ከህወሓት ጋር የሚደረግ አጋርነት ይዘም ሄደንም ህዝባችን ለማሳመን ከባድ ነው ማለት መቻል አለባቸው። አጋርነት ማለት ይሄ ነው። በነገራችን ካልሆነ እኮ በሁለተኛው ዓለም ጦርነት አይሁዶቹን ሲጨፈጭፍ የነበረው ናዚ ሂትለር አጋር የነበሩ ሀገሮች እኮ ልክ ነበር ሊሉ ነው ማለት ነው። የገዛ ህዝቡ መጨፍጨፍ መብቱ ነው፣ እኛ ምን አገባን፣ ስለዚህ አጋርነታችን ልክ ነበረ ሊሉ ነው ማለት ነው። አጋር ሆነው ያንን ጨፍጫፊ እድሜ እንዲኖረውና ህዝቡንም ጨፍጭፎ ከዛም በዘለለ ዓለም እንዲበጠብጥ በማድረግ ባደረጉት አስተዋጽኦ ይጠየቃል። ስለዚህ አጋርነትም ተጠያቂነት ያመጣል። ከህወሓት ጋር የሚደረግ የትግራይን አቅም በማዳከምና በመበተን የትግራይን ህዝብ በመጨቆንና በመበዝበዝ የተሰማራን ኃይል አጋር መሆን ከተጠያቂነት አያድንም፣ ተጠያቂነት ያስከትላል። ይሄ መታሰብ አለበት። እነማን ናቸው እነዚህ ኃይሎች ካልከኝ የትግራይ ብሔራዊ አቅሞች የሚባሉ ናቸው። የትግራይ ብሔራዊ አቅም የማሰባሰብ ስራ ሲጀመር ነው ህወሓቱን የሚያፈርሰው። ለምሳሌ አንድ ምሳሌ ልስጥ በተጨማጭ በትግራይ የጋራ ጉባኤ እንዲጠራ አንድ ቲም ተቋቋመ። ጊዜያዊ አስተዳደሩ አስተባብሮ በካቢኔ በህግ ብሎ ይሄ በተጨባጭ ነው እየነገርኳለሁ። በደንብ ወጥቶለት በህግ ማለት ነው የተቋቋመ። ህወሓቶች ይህንን አንፈልግም ማለት ምክንያቱም የበላይነታችን ያሳጠናል። ይሄ ድርጊት አንተ የትግራይ ህዝብ አጋር ሆናለሁ ብለህ ያሰብክ ሰው ይሄ ድርጊት ሲፈጸም በህወሓት ሰማ ምንድን ነው የሚሰማ? አንድም ለብልጽግና መቼ የሆነ ሁኔታ እየፈጠረ ያለ አጋር ነው ያለው እዛ ውስጥ። ሁለትም ትግራዮች አንድ እንዳይሆኑና አቅም ፈጥረው ያንተም አጋርነት እንዳያጠናክሩ በጋራ በምታደርገው ሀገራዊ እንቅስቃሴ አቅም እንዳይሆኑ እየገደለብህ። አይ እኔ ምን አገባኝ እዛው ትግራይ የሞተም አቅሙ እየተዳከመ እየተበታተነም ቢሆን የጋራ ግንባር እንፍጠር ካል እግር የሌለው ነገር ይዘህ ከላይ አንድ ግንባር ፈጥረናል ብትል ምን ትርጉም የለውም። በነገራችን ላይ ከህወሓት እየጨቆነና ግፍ እየፈጸመ አጋሩ ነኝ ካልክ በትግራይ ህዝቡ ትጠላለህ። ማን ነው አሁን የትግራይን ህዝብ ለትግራይ ብለህ ያደረግከው ወዳጅነትና አጋርነት በዜሮ ታባዛዋለህ ማለት ነው እኮ። ማን ነው አሁን የትግራይን ህዝብ ወዳጅነት አሉላ? አሁን ትግራይ ህዝብ ነገርኩህ። የትግራይ ብሔራዊ ኃይሎች የሚባሉ አሉ። እነማን ናቸው? አሁን ፈንክሽን የሚያደርግ ቡድን አለ አለ። ለምሳሌ በጊዜያዊ አስተዳደሩ የተቋቋመ ምክር ቤት ነበር። ጊዜያዊ ምክር ቤት ተብሎ የተቋቋመ በነበረ ሰዓት አሁን ጌታቸው በነበረ ሰዓት አይደል? በነበረ ይሄ ማስቀጠል አንድ። ሁለተኛ ተቃዋሚ ፓርቲዎች የሚሳተፉበት ሌሎችም የሲቪክ ማህበራት ሌሎችም አካላት በትግራይ ድርሻ አለን የሚሉ ያካተተ ጊዜያዊ አስተዳደር ነው መቋቋም ያለበት። ፕሪቶሪያም እንደዛ ነው የሚለው። ፎርዛ ማተር ሰው በጊዜያዊ አስተዳደሩ ዙሪያ መሰለፍ ፓርቲ ነው። ሰው ከጊዜያዊ አስተዳደሩ ጋር መስራት፣ ጊዜያዊ አስተዳደሩ በተገቢው ሁሉንም የትግራይ ኃይሎች ባሳተፈ መልኩ እንዲቋቋም ፑሽ ማድረግ ያስፈልጋል። በእነዚህ ተቋማት ነው በነገራችን ላይ መሰባሰብ ያለ ተቋም አይሆንም እንደምታውቀው። በእነዚህ ተቋማት በሚደረግ መሰባሰብ የሚደረግ ጥረት ካለ በትግራይ ውስጥ እንደግፋለን ማለት አጋርነት ይሄ ነው። በነገራችን ላይ ጊዜያዊ አስተዳደሩ እንዲጠናከር ሁሉም የትግራይ በነገራችን ላይ ትግራይ አጋር እንዲሆን እኮ በትግራይ ግጭት መቅረት አለበት አይደል? እርስ በራሳችንም መዋጋት የለብንም። ትግራይ ውስጥ ግጭት ለማስቀረት ኢትዮጵያ ውስጥ ልክ ግጭት ለማስቀረት እያቀረብከው ያለ ጥያቄ ብልጽግና ጦርነት እንዲያስቆም ነው አይደል? መገዳደል እንዲያስቆም ነው። ልክ እንደዛ ትግራይ ውስጥም መገዳደል መቆም አለበት። የታጠቀ ኃይል ፓርቲ ሊኖር አይገባም። ስለዚህ የታጠቀ የትግራይ ኃይል የትግራይን ህዝብ ደህንነት የሚጠብቅ ይኑር። ከዚህ ጋር አጋርነታችን ልንገልጽ እንችላለን። ምክንያቱም ከትግራይ ብሔራዊ ኃይሎች ጋር ስትል የትግራይ ብሔራዊ ተቋማትን ማለት ነው። ከነዚህ ኃይሎች ጋር ነው መስራት የምንፈልገው። የቲፒኤልኤፍን ዲሌጂቲማይዝ ማድረግ ተገቢ ነው ልንፈልግ ቲፒኤልኤፍን ታጣቂ ነኝ ተቀበለኝ ሲል ነው። የታጠቀ ቲፒኤልኤፍ አጋር ሊሆን አይችልም። ሁለተኛ የትግራይን አቅም በትኜ መጥቼ ከአንተ ጋር አጋር ነው ሲል ነው። የትግራይን አቅም በትነህማ ምን ይዘህ ከኔ ጋር አጋር ትሆናለህ?
ትግራይ የፖለቲካ ችግሮች የውስጧ የፖለቲካ ችግሮች እንድትፈታ አንዱ መፍትሄው የሁሉም ኃይሎች ውክልና ያለው መንግስት እንዲኖር መጠየቅ ነው አይደል? ልክ በፌዴራል እየተጠየቀ ያለው ብልጽግና እምቢ እያለ ያለው አሻፈረኝ እያለ ያለው። በነገራችን ላይ ለአዲስ አበባ ሲሆን አገዛዝ ተጠይፈ አገዛዙን ለመቀየር ደግሞ እንደ መፍትሄ ብለህ የምታቀርበው ሀሳብ ሁሉንም ያካተተ መንግስት ይቋቋም እያልክ በኦፌኮም በኦነግም በምንም ትግራይ ላይ ሲሆን ግን አይ እሱ እዛ ህወሓት እዛው የሚፈልገውን እየገደለ ብቻውን የሚቆጣጠረው ተቋማት ይዞ መንግስትም ይዞ ይቀጥል አትልም። እኔ ኦሮሚያ ላይ ለምሳሌ እንደዛ አልመኝም። የኦሮሞ ህዝብ አጋርነቴን የምገልጸው የኦሮሞ ህዝብ መጥቶ ከኔ ጋር እንዲጠጋና እንዲያግዘኝ ብቻ በመፈለግ አይደለም። ኦሮሚያ ውስጥ በሚሆነው ግፍና መከራ መጸየፍ መቻል አለብኝ። ብልጽግና ሲያደርገው ብቻ አይደለም፣ ኦፌኮን ቢያደርገው አልቀበለው። ኦፌኮ አጋር ለመሆን ሲመጣ ኦፌኮ ጸረ ዲሞክራሲያዊና መርህ የለሽ ሆኖ አይደለም እኔ ጋር መጠጋት ያለብን። ኦነግም እንደዚሁ ሌላም ካለ የኦሮሞ ድርጅት ከዲሞክራሲያዊና መርህ ያከበሩ ኃይሎች ጋር ነው የጋራ ትግልም የሚሰምረው አጋርነትም የሚሰምረው እንጂ እዛው ቤት ውስጥ ሚስትን ብደበድብ ከኔ ጋር መጥተህ በአንድ ባር መተን ብንጠጣ እኔ ችግር የለብኝም ጓደኝነታችን ይጸናል ብልህ አንተም ራሱ ትታዘበኛለህ። ጥሩ አሉላ በይደር እናቆየዋለን። ላለፉት 120 ደቂቃዎች አብረን ቆይተናል። ወደ 2 ሰዓት ሆኗል። ኢንተርቪዋችን እንደዚህ ረዝማል ብዬ አላሰብኩም ነበር። እኔ ጥያቄዎችን አልጨረስኩም። በይደር አቆይተን ሌላ ጊዜ የምንመለስበት ነው የሚሆነው። በርካታ ነገሮችን ምናልባትም ቀጠናዊ ጉዳዮችን እና ከዛ ጋር በተገናኘ የፌዴራሉ መንግስትም እንደ ብልጽግና የሳታቸው ነገሮች ያ ነገር ደግሞ በትግራይም ሆነ በቀጠናው ያለውን የትጥቅ ትግል ለማጠናከርም የተለያዩ ቡድኖች እጃቸውን ለማስገባት እና ልክ ሱዳን ውስጥ እንደሚደረገው የውጭ ቡድኖች መፈንጫ የሚሆን ክልል የመፍጠሩ ጉዳይ ምን እንደሚመስል በተለይም በአንተ እይታ በዛ በኩል ብንመለከተው ብዬ ነበር ያሰብኩት። ሰዓቱ በጣም ስለሄደብን ለሌላ ጊዜ አቆይተን ለዛሬ የነበረን ቆይታ በጣም በጣም ግሩም ነበር የነበረው። የምታስተላልፈው መልእክት ካለ መጨረሻ ላይ ልስጥህ፣ አለበለዚያ ግን በዚሁ እንሰናበታለን። በዝርዝር ሁሉም ነገሮች አይቻለሁ። በአጠቃላይ የመጨረሻ መልእክት የሚሆነው ለኢትዮጵያውያን በተለያየ አደረጃጀት ጸረ አገዛዝም ያሉትም በአገዛዙ ውስጥም ያሉትም አገዛዙም ጭምር ራሱ ብልጽግና ሻዕቢያ ያጫርሳችሁ። ማርክ ማይ ወርድ። ብዙ ጊዜ ብለን ነበር ማለት ሰልችቶናል። በነገራችን ላይ አሁን ብለን ነበር ከሚሆን ተሰምቶ ተተግብሮ አደጋው ቢቀር ነው የሚያስደስተኝ። አንዳንዱ ፕሮባብሊ አደጋው ደርሶ እኔ ብያችሁ ነበር ስላልሰማችሁ ነው ማለት ሊያስደስተው ይችላል። ያ በጣም መጥፎ ነው፣ አልመኘውም። ተሰምተን ተደማምጠን ተስማምተን አደጋውን አስቀርተን ሰላም ስናገኝና ደስታ ስናገኝ ነው የሚያስደስተኝ። አሁን ምለው ወደ ሻዕቢያ የገቡ ትግራዮች የህወሓት ብሔር ተወላጆች ልበላቸው ትግራዮችን ማለት ስለሚከብደኝ በፍጹም እየሄዱበት ያለ መንገድ አደገኛ ነው። ትግራይንም አይጠቅምም፣ ኢትዮጵያንም አይጠቅምም፣ ቀጠናውንም አይጠቅምም። ሻዕቢያ ይበትናቸዋል። ኢንክሉዲንግ ኢትዮጵያ ብትበታተን ጉዳይ አይደለም የሚለውም ስም ጭምር ኢትዮጵያዊ ነው። ይህንን ማስተላለፍ ነው። በተፈጸመብን ጀነሳይድ እኛም ብለናል። በወቅቱ እንዳልኩ በምለው ነገር ባልኩት ነገር በጀነሳይድ ወቅት ቅንጣት ታክል ጸጸት የለብኝም። ችን ታክል በህግ የሚያስጠይቅ ነገርም አልፈጸምኩም። በህግና በሰላማዊ መንገድ ነው። እዚሁ አሜሪካንም ኖሮ እንደምታውቀው ህግ የማይፈቅደው ነገር አድርጌ አሜሪካን ልኖር አልችልም። ቅንጣት ታክል የሚጸጽተኝ ነገር የለም ብያለሁ። ነገር ግን አሁን ባለው ሁኔታ ጀነሳይድ ተፈጽሞብን ራሱ ብትንትኑ ይውጣ ይሄ እኛን የሚጨፈጭፍ ሀገር ያልነው ሀገር ራሱ ጭምር በዛ ኳህን እንኳን ለሚቀጥል ሰው በዛ ስሜት ጨፍጭፎኝ የለ ጀነሳይድ ተፈጽሞብኝ የለ አገሪቱ አይደል የበላችኝ ብትንትኑ አትውጣ የሚል ሰው እንኳ ራሱ በብትንትን እንኳ ራሱ አያዋጣም። ሻዕቢያ ያደረገው እየደገሰልን ያለ ሻዕቢያ ያጠፋናል። ኢሳያስ በእድሜው መጨረሻ ኤርትራውያንም ጨርሶ ቀጠናውን አበጣብጦ አባልቶ ኢትዮጵያ እንደማትሆን አድርጎ ከፍርስራሹ የተረፈም የወጣም ከተበታተነውም እንደማይሆን እሱም ራሱ አድርጎ ነው ፍጻሜውን ማየት የሚፈልገው። ስለዚህ ጦርነት እንጠየፍ ስል በተለይ በዋናነት
ሻዕቢያ ከደገሰልን የመባላትና እርስ በርስ የመጠፋፋት ጦርነት መጠንቀቅ አለብን። እየተሰራ ያለው ነገር እኛ በደቃቋ ሳይቀር ነው የምንከታተለው። ድንገር ሀብታሙ የቋንቋም የምንም የፖለቲካው እንትኑም ስላለን ማለት ነው። ምን እንደሚያስቡ እነዛ ሰዎች አደገኛ የሆነ ነገር ነው እየተደገሰ ያለው። ከዛ በመለስ ብልጽግናን መታገል፣ ብልጽግናን መቀየር እሱ የኢትዮጵያን ስራ ነው፣ መብታቸውም ነው። በነገራችን ላይ መብት ነው፣ ስርዓትን መቀየር መብት ነው። እኔ የታጠቀ ትግል አልደግፍም እንጂ ሰላማዊ መንገድ እኔም አለሁበት፣ መብት ነው፣ መብቴ ነው ብልጽግና። ምክንያቱም ኢትዮጵያዊ ነኝ፣ ሀገሪቷ አካል ነኝ። ሀገሪቷን የሚያስ ሻዕቢያ ግን ይሄ መብት የለውም፣ በተአምር ይሄ መብት የለውም። በሀገር አቀፍ ደረጃ የሚደረግ ከድንበርም ከምንም ከወደብም ጋር ከቀይ ባህርም ጋር ተያይዞ ካለ እሱ በኢትዮጵያ ደረጃ የምናደርገው የጋራ እንትናቸው ልክ አይደለም፣ ስህተት ነው፣ የዲፕሎማሲ ዋጋ ያስከፍላል፣ ጦርነት ያስፈልገንም ካልንም በጋራ የምንወስነው ነገር ነው። እሱ ተቃዋሚዎች ይላሉ። አሁን ለምሳሌ ብልጽግና እየሄደበት ያለ አካሄድ ዋጋ ያስከፍላል፣ ይቅርብን፣ ስህተት ነው የሚለው ያም በጋራ ነው። ሻዕቢያ ብልጽግናንም ጨምሮ በሚያደርገው ጸረ ኢትዮጵያ ተግባራት ግን በጋራ ነው መቆም ያለብን። ከሁሉም ስትራቴጂካሊ ሻዕቢያን የምናሸንፍበት አንዱ መንገድ እርስ በራሳችን መተላለቅ፣ የኦሮሞ ባሪያ የሚል ለትግራዋዩ እየተነገረው ለአማራው እየተነገረው፣ አማራው ሲሄድ ደግሞ የድሮ አንድነት አንድ የነበረችው ኢትዮጵያ ኤርትራን የጨመረች መመለስ አለብኝ የሚለውን ትግል በመደገፍ የሚደረግ በጋራችን የምናደርገው ውጤት የለም፣ መጠፋፋት ነው። ሻዕቢያ የሚፈልገው ያ ነው። ስለዚህ እርስ በራሳችን ከሚያጫርሱን ከሚያተላልቁን የውስጥ ችግራችን ፈተን ኢንክሉዲንግ ብልጽግናን መገዳደርም ጭምር መቀየርም ማስወገድም ጭምር በውስጥ ጉዳያችን አድርገን ይሄ ከሻዕቢያ የተቃጣብን እርስ በራሳችን ለመባላትና በጦርነት ለመጨራረስ የሚደረገው ግን በጋራ ነው መቆም ያለብን እዛ ላይ ማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ አሉላ። እንግዲህ ለነበረን ቆይታ እና ለጊዜ ከልብ አመሰግናለሁ። በድጋሚ አመሰግናለሁ። ውድ አድማጭ ተመልካቾቻችን ከአሉላ ሰለሞን ጋር የነበረን ውይይት ይህን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በርካታ ነገሮችን አነሳለሁ። እንዳልኩት ያው ያላነሷቸው ጉዳዮች አሉ። በቀጠሮ ምናልባትም በቀጣይ ሳምንት ምናልባት አሉላን ሲመቸው እና ጊዜ ሲኖረን ድጋሚ የምንገናኝ ነው የሚሆነው። ለዛሬ አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ መልእክት ሌሎች ጋር እንዲደርስ ሼር ብታደርጉ ደስ እንሰኛለን። ድጋሚ ቆይተን ስለሆነ የተመለስ ነው ሌሎች ሰዎች ጋር እንዲደርስ ለማለት ነው። በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።